ብዙ ያሳለፍኩት ነገር አለና ያ ነገር የሚደገም ነው ይመስለኝ። ኤርሜላ ውጪ አርፈሽ መተሽ ልጆችሽን አሳድጊ። ልጅ አለሽ ምንድነው? እኛ እንናገርን ብለን እንጂ ብንናገር ብዙ ነገር አለ ውስጣችን። አንቺ መጠየቁ ያሳፍርሻል? አግባኝ ብዬ ምን ችግር አለ? ቀለበት ዝቅ ብዬ እንደዚህ ምን ችግር አለ? የምርክና ነስጥልኝ ውድ ዩቲዩብ ቻናል የቤተሰቦች ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቤተሰብ ትላንትና በብዙ ቤቶች ብዙ ቪዲዮዎች ተለቀዋል። ከነዛ መካከል እንግዲህ አንደኛው የሩታና የአብርሽ እንዲሁም ደግሞ የአብርሽ ጓደኛ ሶስቱ አንድ ላይ ሆኖ መጥተዋል። እንዲሁም ደግሞ በካሌብ ቤት በጣም ዘግናኝ፣ በጣም የሚደብር፣ በጣም ከማህበረሰባችን ወጣ ያለ እንዲሁም ደግሞ ለወጣቶቹ ምን አይነት መልእክት ለማስተላለፍ እንደተፈለገ በግልጽ የሚያሳይ ቀሽም የሆነ ቪዲዮ ነው የተለቀቀው ማለት ነው። በእነዚህ ቪዲዮዎች ላይ ሀሳብ ሰጣለሁ። እንዲሁም ደግሞ ሜላት የሩታ እህት ማለት ነው ስለ ሄርሜላ ማለት ነው ብዙ መረጃዎችን አውጥታለች። አብራችሁን ትቆዩ ዘንድ በፍቅር ጋብዛለሁ። ቤተሰብ በላይክ ጀምሩ ማለት ነው፣ ተደራሽ እንዲሆን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ቤተሰብዬ። ከሩትዬ ስጀምር ማለት ነው እንግዲህ ሩታና አብርሽን አገናኝቶ የአብርሃም ወንድም ማለት ነው አንዳንድ ሀሳቦችን ያው አንስተዋል። ነገር ግን ሩታ እያንዳንዱ ነገር ላይ ማለት ነው ብዙም የሚያስደስት ነገር የተስተካከለ ነገር በአብርሃም በኩል ስለሌለ እሷ ከልቧ ሆና አብርሃምን ለመቀበል ፍቃደኛ አይደለችም። በቃ ጠቅለል ባለ መልኩ በቪዲዮ ላይ እንዳየሁት ማለት ነው እሱ ዝም ብሎ ኖርማሊ በቃ እሺ እመለሳለሁ አይነት እንድትለው ብቻ ነው የሚፈልገው። ያጠፋው ጥፋት ሲበድላት የነበረው እንዲሁም ደግሞ ከሄርሜላ ጋር ያለውን ኮሙኒኬት ስላላቋረጠ ይህንን እንኳን ማለት ነው በራሱ በኩል ያለውን አላጸዳም። በሷ በኩል ችግር እንዳለ ለማሳየት ብቻ ነው የሚሞክረው። ስለዚህ ማለት ነው ሩታ አሁንም ዛሬም ነገም ትክክል ነች። የምትሄድበት መንገድ ትክክል ነው። ዝም ብላ አለባብሳ ወደዚህ ነገር ውስጥ ብትገባ ተመልሳ ነገ ችግር ውስጥ ነው የምትገባው። አለባብሰው ቢያርሱ ባረም ይመለሱ የሚባል አባባል አለና አቶ አብርሃም ከሄርሜላ ጋር እንደውም ትላንትና አይታችኋል። ትላንትና ወዲያ በጣም የሚደብር ከኋላዋ እየታከከ እያቀፈ እየሳመ ምን እንዴት ሆኖ ነው? በቃ አትቅረብኝ እኮ ነው ሩታን አትቅረብኝ ነው እንትኑ የሚሰራቸው ቪዲዮዎች በተክላላ እርቅ እንኳን እንዳይወርድ ይቅርታ እንኳን እንዳትለው ልቧን እያደነደነ ያለ ሰው በምን መልኩ ነው ከዚህ በኋላ ተመልሰው አንድ ቤት አንድ ላይ የሚኖሩት? እሱም ደጅ ላይ እየማገጠ ሩታም በዚህ ጋር የሳሎን መሶብ ወርቆና እንድትቀመጥ ነው የተፈለገው። ስለዚህ እኔ በሩታ ሀሳብ 100% እስማማለሁ። ልጁ እንዲያውም ተልካሻ ስራው ከእለት ወደ እለት እየባሰ ነው። ሌላው ጉዳይ የአብርሃምን በጣም የወረደ ስራ ማየት የምችሉት ደስታን እንዳልነበረ አድርጎ ነው ያስደበደበው። ማለት በዚህ በዩቲዩብ መንደር ላይ በራሱ እኔ እንጃ አላቅም። ኖርማሊ ሰው ቪዲዮ ነው ብሎ ዝም ብሎ ሊያይ ይችላል። ግን በኢትዮጵያ የህግ አግባብ ስትሄዱ በራሱ እንደዚህ አይነት ቪዲዮዎች በዚህ ሰዓት ላይ እየተሰሩ መለቀቃቸው ምን ያክል ጥያቄ ሊያስነሳ እንደሚችል ምንድነው? ለወጣቱ ምን አይነት መልእክት እያስተላለፉ ነው? እንደዚህ አይነት የጭካኔ ጥንግ ቪዲዮ እየሰሩ የሚለቁልን ማለት ነው። ምንም እኮ ልጁን ያስተረፉት ነገር የለም። ላው ላይ የሚነሰንሰው ነገር ብትሉ የሚነሰንሱበት ነገር ብትሉ የሚደፉበት ውሃ እኔ በጣም የተናደድኩት ቤተሰብ እንደ ህግ እንዲያውም ይያዙ የሚል ኮመንት በስቷል። እነዚህ ልጆች ምንም ነገር ጥያቄ ሌላም ነገር ሳይመጣ በቃ በህግ አግባብ መያዝ አለባቸው መቀጣት አለባቸው የሚል ሰው ነው በኮሜንት የበዛው ከኔ ጨምር ማለት ነው። ስለዚህ ይሄ የብልግና ውጤት የአብርሃም ውጤት ነው። አብርሃም ማለት ይሄን ያህል ገንገበት የሆነ ልጅ ነው ቤተሰብ። ይሄ የሱ አይዲያ ነው። እሱንም አስደበደበ ተብሎ በቪዲዮ የተሰራው በአብርሃም ስም ነው። ስለዚህ ማናቸው የአብርሃም ጓደኛ የነበረው ያማን ነው ቡራ የሚሉት ቀንደኛ ተዋናይ እሱ ነበር። እዛ ላይ ደስታን በጣም ሲያንገላታው ሲደፋበት ሲረጭበት የነበረው ልጅ ነው። ይሄ ዱቄት የሆነ ቢጫ ነገር ነው ምን እንደሆነ አላውቅም። ብቻ ልጁን ማለት ነው በጣም ጎርተውታል ቤተሰብ። እጅግ በጣም ዘግናኝ ቪዲዮ ነው። ለዚህ ወጣት በማንኛውም ሰዓት ላይ የሆነ ነገር በመሃል ግጭት ቢፈጠር እንደዚህ ሰውን አስሮ መደብደብ እንደሚቻል ነው ያስተማሩ ያሉት። ይሄ እውነቴን ስነግራችሁ እነዚህ ልጆች እንደው ከቪዲዮ ውጪ ነው ብላችሁ ትክክለኛ በሆነ በህግ አግባብ ቢያዙ ነው ደስቴና 3 በጎች አንድ ላይ በግ እኮ የዋህ ነው። እነዚህ በግ አይደሉም፣ እነዚህ እባቦች ናቸው። 3 ሆነው ማለት ነው ማነው ቡራ የሚሉት። እንዲሁም ደግሞ እነዛ አንደኛው የተደበለበለ አለ በቅርብ ጊዜ ቅርጽ ቢስ ማለት ነው። ወገቡ ቂጡ ጋር እንዴት እንደሆነ የማይታወቅ አንድ እሱ። እንዲሁም ደግሞ ይሄ ከዚህ በፊት ሩታ ጋር አንድ ጊዜ ቪዲዮ ሰርቶ የነበረው ከቅርብ ጊዜ ወዲህ የመጣው ማለት ነው አለው የሚለው 3 ናቸው። እኔ ስማቸው ስለማይያዝልኝ ነው።
እና በጣም ልጁን አንገላተውታል። ቪዲዮ የተለቀቀው በካሌብ ቤት ነው። ካሌብ መጨረሻ ላይ መጥቶ ምናምን እሱን ነፃ ሲያወጣ ምናምን ነው ቪዲዮ ያለቀውና እንደዚህ አይነት ቆሻሻ የወረደ ቪዲዮ እየሰራችሁ የምታገኙት ተልካሻ ብር በራሱ ማለት ነው እንዴት ህሊናችሁን ደስታ ይሰጣችኋል? እናንተ እንዴ ስትሰሩ እኮ ማለት ነው ይሄንን በዶላር የሰከረ አእምሯችሁን ብቻ እየተጠቀማችሁ መሆን የለበትም። ወጣቱ ላይ ምንድነው የምናስተምረው? በዚህ ዘመን ላለ ወጣት ምን እያሳየን ነው ብላችሁ እንደ አንድ ባለ አእምሮ ማሰብ አለባችሁ። ጭንቅላት ብቻ ዝም ብሎ ተሸክሞ መሄድ አይደለም፣ ማሰብ ያስፈልጋል። ያ ቪዲዮ እናንተን የሚያስቀጣ ቪዲዮ ነው። በትክክለኛው ሪያሊቲ ነው ምላችሁ። ከዚህ ፊት እንዲያነ ቪዲዮ ተሰርቷል። በእርግጥ ግን የነሱ በጣም የከፋ ነው የሰሩት ቪዲዮ። ቤተሰብ ያያችሁ ቤተሰቦች ካሌብ ዩቲዩብ ላይ ማለት ነው። ስለዚህ በጣም ታስጠላላችሁ፣ በጣም የወረዳችሁ ናችሁ። ሲጀመር የእናንተ ክሩ የሆነው አቶ አብርሃም ነው የእናንተ ግንባር ቀደም መሪ እናውቃለን። የወረደ አስተሳሰብ ስላለው የሚሰጣችሁ አይዲያ ሁሉ የወረደ ነው። ተልካሻ ወራዳ የሆነ ቪዲዮ ማለት ነው። አብርሃም ማለት ይሄ ነው ቤተሰብ። እቺን የመሰለች ንግስት የሆነች ልጅ ነው አብርሃም አግብቶ ህይወቷን ያመሰቃቀለው። ለሷ የማይገባ ሰው፣ የምሬን ነው። ለሩታ የሚገባ የሚመጥን ሰው አይደለም። አይዲያው በራሱ ተልካሻ የወረደ ማለት ነው። ሰው በማስደብደብ ውሃ በማስደፋት ቪዲዮ እያሰራ ሚዲያ ላይ ያስለቅቃል። በዚህ ዘመን አንተ እንዲያርገ ኢትዮጵያ ውስጥ መኖር የምትችል ይመስልሃል? እንዲህ አርጉ እያልክ ነው ወጣቱን እያስተማርክ ያለ። እኔ ቤተሰብ በዚህ ቪዲዮ ላይ እውነቴን ነው የምላችሁ እንዲህ አውርተን የምናልፈው አይደለም። እኔ እነዚህ ልጆች በሪያሊቲው ህግ ቢይዛቸው ደስ ይለኛል። እነዚህ 3 ተንከሲሶች ማለት ነው አንድ ላይ ጭንቅላታቸው በሙራ የተሸፈነ ከአብርሃም ጭምር። ደግሞ አንተም ሰው ሆነክ ማለት ነው ለሩታ ባልነት መመረጥህ ራሱ ሲበዛብክ ነው። እሺ እንኳን አይደለም ለሩታ ሄርሜላ በራሷ ዝም ብላ የምታሽቃብጥል እንጂ አንተ የትኛው ልትፈቀር ልትወደድ የሚገባ ስነ ምግባርና ስነ ማንነት ኖሮክ ነው? ቀሽም የሆንክ ልጅ ነህ ባይዘው ማለት ነው። ቀሽም እንነግርሃለን። እሺ እንዲህ አይነት ቆሻሻ ነገር ስትሰራ ዝም ብለን አናልፍክም። አንተ ትውልድ ልታጠፋ የመጣ ሰው ነህ። እንዴ ደስታ አልተረፈም እኮ ቤት ምን ቀረ? ምን ቀራቸው? ያላረጉት ነገር አለ እንዴ? አፍ ውስጥ ሽንኩርት እየከተቱ እላው ላይ የሆነ ነገር እየነሰነሱ ውሃ እየደፉበት። ፈጣሪ ስራችሁን ይስጣችሁ። ባለጌ ወራዳዎች፣ እንዲህ አይነት ቆሻሻ ስነ ምግባራችሁን ነው ቪዲዮ እየቀረጻችሁ ለህዝብ እየለቀቃችሁ ልቅምቃሚ የዶላር ሳንቲም የምትለቅሙበት ወራዶች። ድገሟት፣ ከዚህ በኋላ ድገሟት። አሁን ራሱ ህግ ካልያዛችሁ ነው እሱንም ማለት ነው። አብዛኛው ሰው ህግ እንዲይዛቸው ነው እያለ ያለው፣ በህግ እንዲያዙ እያለ ያለው። ይሄ ጸጥ ብለን የምናልፈው ጉዳይ አይደለም። ድገሟት። ሌላም ጊዜ እንዲህ አይነት ቪዲዮ ድገሙ ታያላችሁ ማለት ነው። ይዛኔ እንዴ አልበዛም እንዴ? ሁሉ ነገር ከስርዓት ከእምነት ከባህል ያፈነገጠ። ይህንን ወጣት በቃ መረን አሳጥታችሁ በብልግና ቆሻሻ ውስጥ ከታችሁ የተጨማለቀ ትውልድ እንዲሆን ስነ ምግባር የጎደለው ትውልድ እንዲሆን ነው እያስተማራችሁ ያላችሁት። በዚህ ሀገር ውስጥ ህግ ባለበት ሀገር ውስጥ እንዲህ አይነት ነገር ስሩ ኖርማል ነው እያላችሁ እኮ ነው እየሰራችሁ የምታመጡት። ይህንን ታውቃላችሁ፣ ግን ያስቀጣችኋል። ወደዳችሁም ጠላችሁም በህግ ያስጠይቃችኋል። ይሄን ወቁ። በተረፈ ግን ያው መሪያቸው አቶ አብርሃም ነው። እሱን እንደዚህ እንዲደረግ ያደረገው እየተባለ ነው ያው በቪዲዮ ላይ የተለቀቀው። ግን ወጣም ወረደም ይሄ ምን ያህል ጭንቅላታቸው በሞራ የተሸፈነ ስብዕናቸው የወረዱ መሆኑን በዚህ ነው የምታውቁት ማለት ነው። በድብድብ በቆሻሻ ተግባር ሰዎችን መምራት እንደሚችሉ ነው የሚያሳዩት። ይሄ ደግሞ አይሰራም። አሁን ባላችሁበት ዘመን የሚሰራ አይደለም። ማፈሪያዎች ቤተሰብ በጣም ነው የተናደድኩባቸው። እውነት ብግን ብዬ ነው ማታ ሌሊት ላይ ነው ያው እኛ ጋር ኢንተርኔት የሚለቀቀው ብዙ ጊዜ ከምሽቱ 2 ሰዓት ጀምሮ ከ12 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ኢንተርኔት የለምና ከዛ በኋላ ነው ቪዲዮን የተከታተልኩት ማለት ነው። ለማንኛውም ግን ይሄንን ጉዳይ እንዴት ታያላችሁ ቤተሰብ? እኔ ሐሳብ እንድትሰጡ እንፈልጋለሁ በዚህ ቪዲዮ በካሌብ ቪዲዮ ላይ በተለይ ማለት ነው። እኔ እዚህ ላይ አልጭነውም፣ ምክንያቱም የወራዳን ስራ እዚህ ላይ አላስቀምጥም። እኔ የነሱ ውርደት ይበቃ። ሐሳባችሁን አስቀምጡልኝ። በተረፈ ያው እንደነገርኳችሁ ነው ሩታ ሐሳቧን በግልጽ አስረድታለች። ትክክለኛ ልቅም ያለ ጥርት ያለ እውነተኛ ማንነት ነው። ይበቃ። አስመስሉ አንድ ላይ ሆኖ ህይወት መምራት የለም። ስለዚህ እንደዛ አይነት ቆሻሻ ተግባር ውስጥ ያለ ሰውዬ ካልጸዳ ንጹህ ቦታ ላይ ካልተገኘ አሁንም እዛው የተረመጠመጠ ማንነት ውስጥ ካለ ሩታ ለማብላ ነው ከዚህ ሰው ጋር አንድ ላይ የምትሆነው። መሆንም የለበትም። እያያችሁ ነው አይደለ? ሰው እያስደበደበ ወራዳ ስራ እየሰራ በጣም ያሳፍራል። የሩታ እህትም ደግሞ ስለ ሄርሜላ አንድ መረጃ አውጥታለች ከሰማችሁ። ለምንድን ነው ልጆችሽን ማታሳድጊው ሄርሜላ? እኔና አንቺ እኮ እንተዋወቃለን እያለ ሌላት አትዋሽም።
ሜላት ከዚህ በፊት መረጃዎችን እውነተኛ መረጃዎችን በማውጣት ነው የምናውቃትና የሩታ እህት እንግዲህ ስለ ሄርሜላ ግልጽ ነገር አውርታለች። ለምን ህይወትሽን አታስቀጥይም? እዚህ ፍቅረኛሽ ሌላ ታሪክ ውስጥ ነው እያለቻት ነበር። እንግዲህ ይሄን ያህል ሌላ ህይወትም እያላት ነው አብርሃም ላይ ፊት ያለችበት ማለት ነው። ያዳቆነ ሰይጣን ሳያቀስስ አይለቅም የሚባል ነገር አለ። ስለዚህ ማለት ነው ህይወቷን መምራት ትታ ነው አሁን አብርሃም ህይወት ውስጥ የምትንቦጫረቀው። በሌላም በኩል በጣም ያስደሰተኝ ማለት ነው ወንድማችን ማለት ነው ሄርሜላ ላይ እንዴት እንደ አፌዘባት አይታችኋል ቪዲዮ ማለት ነው። እኔ በሳቅ ነው የጨረስኩት። እኔ እኮ እቺ ልጅ ማለት ነው ብልጥም ትመስላለች፣ እንደዚህም ጅላጅልም ትመስላለች። ነገረ ስሯ ሁሉ ግራ መታጋባ ማለት ነው። በቃ ግልጽ አውጥታ ባለትዳር ወንድና የአራስ ልጅ አባት አይደለ ባሌ ካልሆነ ፍቅረኛዬ ካልሆነ ከኔ ጋር ካልሆነ ካላገባሁት ብላ ያበደች ያለችው። ስለዚህ በዚህ ልክ ተሳፍጠሽ የሰው ህይወት ውስጥ ከገባሽ አይቀር ይሄው ቀለበት አምጥቼልሻለሁ ተንበርከኪና አላት። ተንበርከኪና አግባኝ በይው አላት። ቀንድ ነው ያስበቅላት ትላንትና ማለት ነው። እዩ ትችላለህ። የምሬን ነው። በጣም ያስደሰትከኝ በቪዲዮ ላይ ማለት ነው። አዎ በቃ የወረደ ወራዳ ተግባር ይዛ የመጣች ሴት ድሮስ ማን የከበረ ነገር ይዞላ ሊመጣ ይችላል? ጭራሽ ምን አለች ማለት ነው? የብልግናዋ ውጤት አይደለም ይሄ ወርቅ ማለት ነው አለች። በዳይመንድም ላገባው ይችላል አላለችም? ታዲያች ጤነኛ ነች? ቤተሰብዬ ጤነኛ ናት ታዲያች? ዳይመንድ ገዝታ አብርሃምን አግባይን ብላ ቀለበት ልታስር ማለት ነው። በዚህ ጎን ደግሞ እንዴ ሴት አይደለው እንዴ ትላለች። መቼ ሴትነት ክብር አሳየተሽን ታውቂያለሽ? የተዋረደ ወራዳ ስራ አይደለ እንዴ ወደ ሚዲያ ይዘሽ የመጣሽው? ማን ነው አንቺ የሚያከብርሽ? እንደ ሴት እንደ ሰው ራሱ ማለት ነው። ደግሞ ክብር ትላለች። የሰው ባልና የሰው ህይወት በጥብጠሽ ልጆቹን ያለያየሻቸው ሰዓት ማለት ነው። እና ልክ እኮ ነው እዩ እኮ ልክ ነው። በቃ እንደጀመርሽ ጨርሽኝ ያለሻው መተሽ የለ ልጆቹን አፋተሽ የለ ከልጁ ለይተሽ የለ። ስለዚህ እዩ ሰርቶላታል። የምሬን ነው። አፍ ይዞባታል ደና አድርጎ ማለት ነው። ብራቮ እዩ። የሰራው ቪዲዮ የምሬን ነው። ቢገባት የምትማርበት ሞራሏ ቅስሟ የሚነካት ቪዲዮ ነው የሰራከው። ይሄ ለሷ በደንብ ሲያንሳት ነው ማለት ነው። ደግሞ ራሷን እንደ ትልቅ ክብር እንዳላት ሴት ታያለች። አግባኝ ብለሽ ተንበርከኪ አንቺ። የሴት ልጅ ክብር አይመጥንም ካልሽ አይቀር የሴት ልጅ ክብር የማይመጥን በኢትዮጵያ ታሪክ ውስጥ ያልተሰራ ስራ አይደል የሰራሽው? ባልና ሚስት አፋተሽ የለ አራስ ልጅ ያለው አባወራ ካላዘሙትኩ ብለሽ የለ። ስለዚህ ጨርሽ። እውነቱን ነው። ተንበርክከሽ አግባኝ በይው። ከቀለልሽ አይገር ቅለይ ማለት ነው። ምን አይነት ግሩፖች ናቸው የቡታጅራ ልጆች? እናንተ ቡታጅራ ያሉ ወጣቶችን ሙሉ ለሙሉ እኮ ነው ያሰደባችሁት ማለት ይቻላል። አቶ አብርሃም አንድ የዘቀጠ ስራ ይዞ መጥቶ ልጆቹን ሁሉ በከላቸው። ሃይማኖት ማነች ሃይሚ ጋር ብትሄዱ አሁን ተዋርሰዋል ከነዚህ ማለት ነው። እያዩ እየኮረጁ የሚሰሩት ተግባር አንድ አይነት ቤተሰብ እያያችሁ ነው። እና ሃይማኖት ጋርም አሁን የሚያስጠላ ቪዲዮ ነው እየተለቀቀ ያለው። ስለዚህ ይሄ ሁሉ ውጤት ደግሞ አብርሃም የተባለ አንድ ቀሽም ሰው ያመጣው ችግር ነው። የሱ የዶላር ፍቅር ህሊናውን ስለአወረው የሚሰራቸው ቪዲዮዎች ሁሉ ምን አገባኝ ብር ይምጣ እንጂ አይነት ነገር ነው። ምንም አያገባውም ስለ ባህሉ፣ ስለ እምነቱ፣ ምንም ስለ ቤተሰቡ አይጨነቅም። ስለሚያሳፍር ነገር በአጠቃላይ እሱ ጋር አይሰራም። እንደዚህ ግግም ብሎ ማለት ነው። ጤነኛና በሽተኛ የሆነ ነገር ሳይለይ በጭፍን ነው ቪዲዮ የሚሰራው ነገር ግልጽ ነው። ታዩታላችሁ። የሱ ውጤቶች ናቸው እነዚህ ሁሉ የተልከሰከሱ የተረመጠመጡ ወንዶች ማለት ነው። የወንድ ባህሪ ማይታይባቸው ሰው አስረው የሚደበድቡ ለ5 ለ6 ቤተሰብ። በዚህ ጉዳይ ችላ እንዳትሉ እኔ ኮሜንት እንድትሰጡኝ፣ እንዲሁም ደግሞ እዛ ቤት እየገባችሁ እዩ የተባለ ማን ነው ካሌብ ቤት የተለቀቀውን ቪዲዮ አይታችሁ እናንተ በጣም ወሳኝ ነገር ልትሰጡ ይገባል በዚህ ጉዳይ። ይሄ ሁሉ የአብርሃም ውጤት ነው። ዝም አንላቸውም እንዲህ ሚዲያውን ሲያቀረኑት ማለት ነው። ቤተሰብ እኔ ብዙም አልሄድም በዚህ ጉዳይ ላይ የተሰማኝን ይሄን ያልካልኩ ይበቃኛል። በሌሎች ሀሳቦች ተመልሼ እመጣለሁ። ቻል ቆዩልኝ።